የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። ጥሩ ጥያቄ ነው። ወይ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም ለዐነ ላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? ወአጠርዱ ምን ረሕመቲላህ ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ቦታቸዋል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር። ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታቸው የምትጨፍሩባቸው ከሆነ ይህ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሂሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። المعازف وآلات اللهو والأغاني والموسيقى ወደፊት ከትውልዶች መካከል ሙዚቃን ወይንም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ያንን በማድረጋችሁ ወደ አላህ ሱብሓነሁ ወተዓላ ንስሐ ልታደርጉ ይገባል። ለዚያ ሙስሊም አላህ ሱብሓነሁ ወተዓላ ባዘዘው መንገድ ላይ ይሄዳል፣ አላህ ከከለከለው ነገር ይርቃል። ሌላው ነገር አዲስ የሰለሙ ሰዎች ስለ ዲናቸው በደንብ እስኪያውቁ ድረስ አንዳንድ ስህተቶች ላይ ሲወድቁ በምታዩ ጊዜ ጠዋት በሉባቸው፣ ቀስ ብላችሁ እነሱ መንከርና መገሰጽ ነው ያለባቸው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ሸና። እውቀት የለውም ይሄ ሰው፣ እውቀቱን አሳ ነበር። መስጂድ እንግዲህ አምልኮ ስፍራ ነው፣ ሶላት የሚሰገድበት ንጹህ ቦታ ነው። ገብቶ ሲሸና ጊዜ ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እዛው ራቅ ብለው ነበሩ። ሰሓቦች በጣም ተቆጥተው ወደ እርሱ ሄዱ ሊመቱት ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ሽንቱንም እስኪጨርስ ድረስ እንዳትናገሩት እንዳትገለምጡት አሉ። ጨረሰና ይዛችሁት ወደን ያሉ። ከዚያ የሰው ሽንቱን ጨረሰ። ከዚያ በኋላ ይዘውት መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ይዘውት ከመጡ በኋላ ሰው ተሰባስቧል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሰው መገሰጥ ጀመሩ። ምን አሉት? ሀዛ ቤቱላህ አሉት። ይህ የአላህ ቤት ነው፣ ቤት አምልኮ ነው አሉት። ላ ዩስሊሑ ኢላ ሊሰላት ቂራአት ልቁርአን ወዚክር ወላ ዩስሊሑ ኢላ ልልዒባድ አሉት። ላ ዩስሊሑ ልልበውል ወልልጋኢጥ ከዛሊክ። ይህ መስጂድ ነው፣ የአላህ ቤት ነው፣ ለቤት አምልኮ የተሰራ ነው እና ሶላት ለመስገድ ዚክር ለማድረግ ቁርአን ለማቅራት አላህን ለማምለክ የተሰራ ቦታ እንጂ ለሽንትና ለመጸዳጃ ቦታ አይደለም። እሺ ብለው ነገሩት። ሰው ይሄን ስነ ምግባራቸውን ባየ ጊዜ ድምፅ ከፍ አድርጎ ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። አምላክ ያላህ ሆይ እኔንና ሙሐመድን ብቻ ማረን፣ ሌላ ለማንም እንዳትምር አለ። ضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሳቁ። ከዚያ ምን አሉ? ያ ሀዛ ለቀድ ضየቅተ አልዋሲዕ አሉት። አንተ ሰው ምን ነው ሰፊውን የአላህን እዝነት
በእኔና በአንተ ብቻ አጣበብከው፣ ያንም እነርሱንም አላህ ይማራቸው ይዘናላቸው ብሎ ተናገሩ። ስለዚህ ከዚህ የምንረዳው ምንድን ነው? ስለ ዲን ግንዛቤ ከሌላቸው ሰዎች አንዳንድ ስህተትን በምታዩ ጊዜ እዚህ ሶሻል ሚዲያ ላይ እነዚያ ሰዎች ከፍ ዝቅ አታድርጓቸው። ቀስ ብላችሁ ሄዳችሁ ይህ ነገር እኮ ስህተት ነው ብላችሁ ነገሯቸው። እንደ ነቢ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሓባ ጓ እንዳሉበት ነቢ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተዉት፣ እንዳትጮሁበት፣ እንዳትቆጡት፣ ግንዛቤ የለውም እና ያ ሰው ማስገንዘብ አለበት፣ ማስረዳት አለበት ብለው ነቢ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረጃቸው ነገራቶች በዚያ ቦታ ላይ መጨፈሩ ምን ማለቱ ስህተት ነው። እንዲሁም ዊግ ምናምን ቀጠልኩ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም ይመስላል። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ ተውበት ማድረግ። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብለው ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳዲሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅናህ የሆነብኝ አለ፣ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ፣ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት፣ ወዒዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለ ያሰለም። እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከኔ መንገድ ኃጢአት አሰርተህ ብታስታቸው ብታስወጣቸው ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ ምርላቸዋለሁ፣ ይቅር እልላቸዋለሁ። ይህን እንዳትረሱ ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሓነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሓነሁ ወተዓላ መመለስ ነው። እሺ፣ ሌላው ደግሞ ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር መበቀል ወይም ማስመለስ ህጋዊ በሆነ መንገድ ስለ ህግ በደንብ ትችላለች መሰለኝ። ያንን ህጋዊ በሆነ መንገድ ማስመለስ፣ ሀቃችሁን አስመለሱ፣ እንዳትፈሩ። ታቸው እስላም በተነፈጋችሁት ሀቃችሁ ላይ ጀግኖች እንድትሆኑ ያበረታታል። ሀቃችሁ ወደኋላ እንዳትሉ፣ ሰዎችን ሀቅ እንዳትነኩ፣ የራሳቸውን ሀቅ ማስመለስ ደፋሮች ማስመለስ ባለባችሁ መንገድ አስመለሱ። ያ ነው። ግን ያንን በቀል የሚባለው ነገር እሱን በሌላ መንገድ ሀቁን ከማስመለስ መንገድ ውጭ በቀል ጥሩ አይደለም። በቀል የአማኝ ባህሪ አይደለም። በቀል ጥሩ አይደለም። አላህ በቁርአን ላይ ሲናገር ወልካዚሚነ አልገይዘ ወልዓፊነ ዐኒ ናስ ይላል። አላህ ዩሒቡል ሙሕሲኒን ይላል። ስለ ጀነት ሰዎች ባህሪ ሲናገር ቁጣቸውን ዋጥ የሚያደርጉ ናቸው፣ የማይበቀሉ አለ። እንዲሁም ሰዎችንም ይቅር የሚሉ ናቸው አለ። እኔ መልካም ሰዎችን እወዳለሁ ብሎ ተናገረ። መበቀል እየቻሉ ይቅር ያሉ ሰዎች ነገ ትንሣኤ ቀን ምንዳቸው ገነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡሲ ልኸላኢቅ የውመ ልቅያማ ወኸየረሁ በይነ ሑረል ዒን አው በይነ ልጀና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ?
በምድር ላይ ሳለ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ይቅር ያለና ያለፈን ሰው አላህ የትንሣኤ ቀን ከፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን መርጠህ የገነት አይነት ግባ ይለዋል። ያን እንዳትረሱ። ተበክላችሁ የምታገኙት ምናልባት የውስጥ እርካታ ሊሆን ይችላል። ይህን ሰው እኮ በቃ የውስጥ የተናገሩት ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ስብሐነ ወተዓላ ስትሉ ይቅር በሉ። ታገስቢር ወማ ሰብሩከ ኢላ ቢላህ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ፣ እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸው። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። በሽር ሳቢሪን ይላል። ታጋሾችንም አብስራቸው እያለ ይናገራል። እሺ፣ በጣም አመሰግናለሁ። መልካም ጊዜ። ጥያቄ ነበረኝ። ትግራዋይ እዚህ ትግራዋይ የተናገረው እንትን ጥያቄ ነበረኝ። እሱን ምት ያንሳ ይመልስልኝ። አማርኛ እናወራለን። ናይ ሀጅ ነው የምለው። ጥያቄ ምንድን ነው? አይሰማም፣ ድምፅህ አይሰማም። ምናልባት የውስጥ እርካታ ሊሆን ይችላል። ይህን ሰው እኮ በቃ የውስጤን ተናገርኩት ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ስብሐነ ወተዓላ ስትሉ ይቅር በሉ። ታገሱ፣ ወስቢር ወማ ሰብሩከ ኢላ ቢላህ፣ ታገስ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ፣ እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸዋል። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። ወበሽር ሳቢሪን አለ። ታጋሾችንም አብስራቸው እያለ ይናገራል። እሺ፣ ግናለው መልካም ጊዜ